እኔ ያው ስም ራሱ እያሰብኩ ነው ያለው። አሁን ሚዩት ፈርኩ ቁጥር በዛብህ እያልኩ የሆነ ቦታ እየሄድኩ እየወጣሁ ባዝ ያገኛል። አላወቀው ሰለሞን በዛብህ አታውቀውም እንዴ? እነ ፈጠነ በዛብህ ወንድም ፈጠነ በዛብህ እንዴ ምን አስበህ ነው? የነ ፈጠነ እነ ቅድስት አንጋሽ እና የነ ቅድስት አንጋሽ አጎት ነን። አንተ ጭዋ ኧረ በስመ አብ። እኔ እኮ ጭዋ ባዝ የሚባል ሰው ፈለኩኝ አገኘሁኝ። ባዘዘው አይደለም ባዜ ነው አልኩኝ። አሁን ተረዳ ያወቅኩት ገና በመልክ ግን በእርግጠኝነት ጓደኛችን ነው እናውቀዋለን። ጓደኛችን ነው ማለት በተለይ ከእናንተ ጋርም አብሮ ነው ካለልኝ በዛብህ ቀበሌ 16 አታውቀውም? ይሄ ምን አውቆት ብሎ ቀምጣልኝ እንደበላኝ ይመጣል። አሁን ነው በደንብ እኔ አለልኝ በዛብህ ብዬ በዛብህን ስፈልግ የሆነ ቦታ ላይ ባዜን አገኘው። እኔ በዛብህ ነው አሁን እሸቱ ሲነግረኝ ነው እኮ ጭዋ በዚህ በጣም ኧረ በስመ አብ ገና ኧረ በስመ አብ ልጅ ነው እኮ ደግሞ በነገራችን ላይ ገና ልጅ ነው። የሚገርም ከስልጠና ወጣ ነው ታሪክ ሰርቶ ነው እንግዲህ ወደ ሻለቅነት ማዕረግ ደረጃ የደረሰው። ሻለቅነቱን በፋኖ ያገኘው አይደለም፣ በወያኔ ስርዓት ያገኘው ሻለቅነት ነው። እጅግ በጣም የሚገርም ተዋጊ ነው። ጀግና አዋጊም ነው። እንትን ታውቀዋለህ? የአየር ኃይል እንትን የሆነ ማነው ስሙ ሻምበል ማን ነበር? እዛው አካባቢ እኮ ናቸው። ኩደድ በቃ እዛው ኩደድ ሻምበል ገብሬ እኔባስ በአካል ያውቁታል። እኔባስ ጋር አብሮ ያደገ ልጅ ነው። እንግዲህ የእኔባስ ጎረቤት ነው፣ በዛው ጎረቤታቸው ነው። ብቻ እንግዲህ ያው እኛ መልዕክት አስተላልፈናል። ነገም እንቀጥላለን፣ ከነገ በኋላ እንቀጥላለን። ልጁ ተፈቶ እስካላየን ድረስ ምንቀጥለውን እንቀጥላለን። በሽምግልና ያለ ነው። በነገራችን ላይ ሁለት እንትን ላይ ተጥደን እሳት ላይ ተጥደን ያለ ነው። እዛ ያለው መሬት ላይ ያለው አካል ወንድሞቹ ቤተሰቦቹ አቅላችን ዝቅዝቅ አድርገውታል። በየሰዓቱ በየደቂቃው እየጻፉ በየደቂቃው እየደወሉ እናንተን ነው እየጠበቅን ያለ ነው እያሉ ያሉት። እናቲቱ የልጅን ድምፅ አሰሙኝ፣ በቃ ድምፁን ብቻ አሰሙኝ፣ ከዛ በኋላ ይሻለኛል ነው እያለች ያለችው። ምንም ነገር ይፈጠር እራሳቸው አሁን አረጋግጠውናል። ምን ይዘው መረጃ ይዘናል። ሸቱ ይሄ እንደ ህዝብም እንደ ፋኖም ተጠያቂነት ያመጣል። እጅግ በጣም ትልቅ ቀውስ ነው የሚፈጥረው። በነገራችን ላይ ባይታወቅ ነበር የሚሻለው፣ ዝም ብሎ ተደባብሶ ቢያልፍ ነበር የሚሻለው። አዎ እንደውም አንድያው እንደለመዱት ተሰዋ ብለው ቢሸው በቃ እሱ ፕሮፓጋንዳ ቀድሞ ሰርቶ ቢሆን በቃ ዝም ብለህ ታልፈዋለህ። አሁን ላይ ያለበት ሁኔታ በደንብ አጣርተናል፣ አውቀናል፣ አግኝተናል፣ ኮንፈርሜሽን ተሰጥቶናል ከራሱ ከአመራሩ ከዛ አመራሩ ከአፋብን ህዝብ ግንኙነት ኃላፊ ኮንፈርሜሽን ተሰጥቶናል። አስቷል የታሰረበት ምክንያት ይሄ ነው ብሎ ተነግሮናል። ከዚህ በኋላ አንድ ጥፋት ቢደርስበት እዚህ ልጅ ላይ የሚፈጠረው ቀውስ ሌላ ነው፣ የተለየ ቅርጽ ነው የሚይዘው። ድጋሜ ሰኔ 15 ነው እየተፈጠረ ያለው። እዚህ በኋላ ወደ አለፍነውና ወደ ረሳነው ወደዛ ቀውስ እንትን ውስጥ መግባት አንፈልግም። ልጁን ማግኘት ብቻ ነው የምንፈልገው ከዚህ በኋላ ለማለት ነው። ምንም ይሁን ምንም ቴንኪው። ግን እውነት ለመናገር እንኳንም አልተደበቅን፣ እንኳንም አልደባበቁብን። እንደዚህ አይደለም ብለው ሌላ ማወናበጃ እንኳን አልሰጡ። ጄኔራል ታየ ለምን አልመጣም? እሱ ስለሚገናኝ ያደርስላቸው ደርሷቸዋል። ምንድን ነው መልጬ እዚህ ነው የሚውለው ሲባል ዝም ብሎ ለመቀለል ለማለት መልካሙ እየሰማ ነው። አስረስ እየሰማ ነው። ታች አለ ቅድም የሚውሉት እኮ እነሱ እኮ እንደኛ ሰዎች ናቸው። ምን አይነት እንትን ናሬሽን ማን ላይ የት ቦታ እንደሚሰራ ስለሚያውቁ ቁጭ ብሎ ነው የሚሉት። ስለዚህ መሬት ላሉት ለሚመለከታቸው በሙሉ አድርሻለሁ። ምክንያቱም ፋኖነት መከባበር ከዚህ ነው የሚጀምረው። እንደዚህ ሆኖ ግን ምንም አይነት የአንድነት ትግል የሚባል የለም። ለነጋችን አንድነት ሌላ ክፉ ደግ አናወራም፣ ብቻ መልሱት ነው። ሌላውን እንደርስበታለን። መልሱት ነው በቃ። በጣም ነው የሚያሳዝነው። እና የዘመነ ጠባቂ የነበረው ኮሎኔል ነው ኮማንዶ ለምን ነው ምናምን የሚባለው ሰውዬ እንደታሰረ
እኔ እዚህ ጋር ነው ልጥፈው በሚቀጥለው ላመነው እኔ ነው የለጠፍኩት። እኔ ስለጥፈው ወዲያው ነው አውጥተው እኔ ዘመን የትችል ይሄድ ምናምን ብሎ የሆነ ብቻ ቁጭ አድርጎ ቪዲዮ አሰሩ። አስተዋውሳለሁ ማርያምን አስተዋውሳለሁ። በጣም አስተዋውሳለሁ የሚሰሙት ሰዎቹ። ስለዚህ አይ ቲንክ እሸቱን ፌስቡክ ላይ ለጥፎታል መሰለኝ። እዛ የእሸቱን ስክሪንሾት አድርገው እዚህ ለጥፎታ አይቻልም። በየቦታው ተለጥፏል። ደርሷቸዋል። መድረሱንም ደግሞ እዛው ለራሳቸው ለናስረስ መድረሱንም ተመልሶ እንደገና በስክሪንሾት መልሱን ያስረስን መልስ አይተናል። እኛ አሁን ለምን አሰራችሁት ብለን አናለቃቅስምም አንወቅስምም ምንም አንልም። ብቻ ላኩት ነው እያልን ያለ ነው። በቃ እስከዛሬው ቢበቃ ይሻላል ነው። አይ ከተባለ እንግዲህ ወደፊት ምን ይሆናል ብቻ ላኩት አሁን ነው እያልን ያለ ነው። ባጭሩ ይሰማሉ፣ ሰምተዋል፣ አለቀ። ለጥፎት ያየው ሸት ነው ማነው ላመነው? ግን ይሄ ድሮ የሆነ በትግል ውስጥ የነበረ ልጅ ነው አይደል? ላመነው ሸቱ አመራር ነው የዘመና አመራር ለዛውም የክፍለ ጦር አመራር አውቀዋለሁ ብዬ ነው ሆነ እሱንም አንተ ነው የሆነ ሰው ለጥፎት አይቸው አስታውሳለሁ እኔም አሁን እኛ መሬት ላይ ያለነ ኮንታክት ያለነ ሰዎች ይሄን ልጅ ቢያንስ እንኳን እኛ ድምጽ እንሆነዋለን ከዚህ በበለጠ ደግሞ መሬት ላይ ያሉትን ሰዎች የሆነ መረጃ ይሰን እና ራሳቸው ደግሞ እዛ መሬት ላይ ኮንታክት አድርገው የሆነ መፍትሄ እንዲፈጠር ጥሪ እናደርጋለን ሁላችንም። እዛ ላይ በተለይ እኛም እዚህ ላይ የሆነ የሚሰማ ካለ ኦኬ፣ ማይሰማ ካለ ደግሞ መሬት ላይ ያሉትኝ የራሳቸውን አስተዋጽኦ ማድረግ የሚችሉ ሰዎች ማድረስ መቻል አለብን። በእውነቱ ለማለት ያለው እኔ ራሴ አቅሜን እታገላለሁ። እግዚአብሔር ነገ ይፈታል አለ። ይሄ እንትና የሚባለው ይሄ ማን ነበረ? አልሙት ተረጋገጠ ወሬ አታውሪ። ቀንብሻውን ማወች በእናትሽ አሁን ምንም ዝም ብሎ እንደዚህ አይነት ነገር እንትን አትበይ። ሲፈታ እኔ ወንድን እሳቤን የፈቱታን ብዬም አላስብም። በነገራችን ለምን መሰለሽ ይሄ ልጅ ብዙ መረጃ ያለው ሰው ስለሆነ እኔ ፈቱታን ብዬ አላስብም። ግን እንዲፈቱት ምኞታችን ነው። እንደዛ ነው እኔ የማስበው። ምን መሰለህ ይሄ ልጅ ማለት እንደዚህ ሚስጥር ምናምን የሚለውን ነገር ላሽ በለውና እዚህ ታች አታያቸውም እንዴ? ሰላያችሁ ስኳድ ነበር ስኳድ ሰላያችሁ ነው ምናምን እያሉ ነው ታች። እና አሁን ምን መሰለህ ምንም ችግር የለውም ለራሳቸው ሲሉ ነው የሚፈቱት። አሁን እኮ መሰለህ ያውቁታል። አሁን ማስረዳት አይጠበቅብንም። ከዚህ አካባቢ ህዝብ ጋር መጋጨት ምን ዋጋ እንደሚያስከፍል ያውቁታል። ማስረዳትም አንፈልግም፣ መጣላትም አንፈልግም፣ ሌላ ንትርክ ውስጥ መግባት አንፈልግም። አሁን ለይሄ ልጅ እናት ስላለው ማለት ነው እናት ስለሚፈልጉት መኖር ስላለበት ሊሰዋ ይወጣ ልጅ እነሱ በሉትም ጠላት በላውም ሊሰዋ ነው የወጣው። ድሮ ነው ሲወጣ ከቤቱ ነው እሱ ሞትን የሚፈራም ሰው አይደለም። ግን በግፍ ግን ቆሞ ሲገደል አናይም። ያገራችን ልጅ ነው። ስለዚህ ይሄን ሰውዬ ዝም ብለው ይላኩት ነው። አሁን እኮ ሌላ ምንም ይሰማሉ ይላኩት ነው። በቃኛ ሌላውን እንደርስበታለን። ምን ማለት እንዳለብን ማቼ ምን መወራት እንዳለበት ስለምናውቅ ችግር የለውም። እሺ ትክክል ነው። ወደ ጎንደር ቀጠራ እንዲልኩት ነው የምፈልገው ወንድማችን። እኛም እንፈልገዋለን። እናቲቱም በጣም ታማና ያለችው ለእናቱ ይድረስላት። ከዛ በኋላ እንዳልከው እንሄድበታለን ማለት ነው። ማን ነው እሺ? ድምፅ ለማንኛውም የእውነት ለመናገር አንዳንድ እነሳሜ ምናምን ቅድም ስባችሁ አልገባችሁም። ዝም ብለህ አማራ እያልክ ገፍ ከማለት ለወንድምህ የእውነት ለመናገር ድምፅ የሆናችሁ ሰዎች በጣም እናመሰግናለን። የእውነት ለመናገር ይሄ ከነፍሰ በላ ከቡዳ ስብስብ ለማስወጣት ነው እየታገልን ያለ ነው። የእውነት ለመናገር
አንዳንድ ጎንደሬ ግን ሽልጥልጥ አላችሁ። በነገራችን ላይ ይህ በጣም ክደት የእውነት እኔ በጣም ነው ያዘንኩ። ፈጣሪ ምስክሬ ነው። እንደ ዛሬ ይሄ አማራ ምናምን የሚባለው ነገር እንደ ዛሬ ተስፋ ያስቆረጠኝ ቀን የለም። አንዴ ሚውታር አማን እሺ አብረሽ ቴንኪው ወንድሜ፣ ሰላም ሁኑ በያላችሁበት። አብርሃም አጣርች ጎጃም አመራሮች ነገ መረጃውን አመጣለሁ እያለ ነው። ኮዶ ሰው ኮዶ ቆይ ስቀምኩ በጣም እኮ ተአምር እኮ ነው በእውነት። ሚዩት አታርግ እስኪ የሰለሞን ጉዳይ በደንብ ሚዩት አታርገው። አይ ዋናው አጀንዳው እኛ ወንድማችን እንዲፈታ ነው የምፈልገው። በነገራችን ላይ ወደ ሌላ አቅጣጫ ላይ ያስኬድ አንተና የሚባለው እስካሁን ዝም ብዬ ትግሬ ምናምን ያልኩት በራሱ ራሳቸው ተመርጦ የጎንደር ተወካይ ተደርጎ በጎንደር ተወካይነት የሚሰራውን ስቱፒዲቲ ካላቆመን ባይዘው ሌላ ታሪክ ውስጥ ነው። ከዚህ በኋላ እንደፈለገ ሲያዘዝየዋል ፖለቲካውን። ግን አዚፍ ለጎንደር ተወካይ ጠበቃ ተደርጎ በእነ ኃይለ ኢየሱስ የተመረጠ በእነ ቅዳሜ ገበያ የተሾመ ሰውዬ ጎንደር ህዝብ ላይ የሚሰራውን ቁማር በእንደነዚህ አይነት ሰዎች በህይወት ላይ እየገባ ቁማር መስራቱን ካላቆመ ሳሚ ከዚህ ሰውዬ ጋር እኔ ባይዘው እኔ ትናንትና በቀደም ነግሬዋለሁ። ይሄ ልጅ እየሄዳችሁም እናንተ አታሟሙቁለት። በቃ በቀደም ተነጋገርናል። እስከዛሬ ተሳስተንም ሄድና አትሄዱለት። በቃ ሸንጎ ለሸንጎ ሸንጎ ነው ራሱ ሸንጎና ትግሬ ነው ያወራል። በጎንደር ስም ግን ጭራሽ በሰው ህይወት መደራደር ጀመረ። እንግዲህ ይታያችሁ እዚህ ነው የደረሰው። እስቲ አንድ ቀን እንኳን ለጎንደር እንደሚያደላ እንዴ ይታወቃል እኮ እናንተ ግልጽ እኮ አንድ ቀን ሰው ለመጣበት መጣውበት ለሚለው ሰው አንዱ ተሳስቶ እንኳን አያደላም። የማድላት እንትን አያሳይም። ይሄ እኮ ተቃራኒውን እኮ ነው የሚሰራው። ሸንጎቹ እኮ በቀጥታ የሚሰሩት ፖለቲካ እኮ ነው የሚሻለው እኮ። ሌላ ቦታም እየተረገጥን ነው እንደዚህ ቀላሳይም የተረገጥ ነው። ስንቱን ደገፉት፣ ስንቱን ነቀፉት፣ ትልቁ አድርገው ቀበሌያቸውን እንትና ገደለው እንትና ገደለው። እንደዛ ከማድረግማ ትላንትና ጀሰጡ ብልጽግና ማናት ስሟን አላይ ስሟን ተማማና ለነዝቅ አርገ ወይ አታምር ወይ አታፍር። ለዛው እነሳሚ ናቸው እዚህ ጋር እነሳሚ ናቸው እዚህ የሚፈልጉት መቀኛ ስለሆኑ ሳሚ ራያ ነው አሻግሮ ማየት የሚፈልጉት ሳሚ ጎንደር ወንድሞቻችንን መሰሎቻችን ናቸው። አብረን ነው የምንሰራው። የሾም የጎጃሙ ከማንኛውም ጎንደርን ባታነሳ እሸቱን ነው እንጂ ዘግዝጋል ትናለው እኮ እሸቱን ታዲያ እናንተ እዚህ ቤት ከፍታችሁ ሚውት አድርገውማ። ቅድም እናንተ እዚህ ቤት ከፍታችሁ እየተወያያችሁ ጎቤ መልክ የሚለው የእናንተ የአርማጭሆ ልጅ ቤት ከፍቶ ምን እንደሚል ታውቃለህ? እነ ቸሬን አስገብቶ እንዴ አብርሃም ይሻላል ልንገርህ። የዚህ በጣም የከፋ ነው። እነ እሸቱ ይሄን አጀንዳ ያመጡት ሊያስገድሉት አስበው ነው። ከጎጃም ከወጣ ሊያስገድሉት ነው ይላል። እመቤቴን ሪከርድ አድርጌዋለሁ። እሸቱ ልክልሃለሁ ወይ በዋትሳፕ አይበለኝ። አንተ ታምር እኮ ነው። አንተ ጎንደርማ መክነናል እኮ በቃ ትውልዱ መክኗል አልኩኝ። እነ ቸሬን አስገብቶ እነ ቸሬ እነ እንትና ይላል እንግዲህ እነ ቸሬን አስገብቶ ነው ያው ጎቤ መልክ የሚባለው ባናና ስም ጠርቶ ነው። ባናና እሸቱ እድሌ ሆኖን ያልተጠራሁም ባናና እሸቱ ደግሞ ሌላ ሰው አለ የጠራው ሶስት ሰው ዊልዊል አለ ገስት ላይ በነገራችን ላይ ዊልዊል አለ ገስት ላይ ጠይቀው መልካሙ እነሱ ይሄን ዘመቻ የሚያረጉ ሊያስገድሉት አስበው ነው። አሁን ቢለቀቅ ሊገሉት አስበው ይሆናል ይላል። ሸሬ ትክክል፣ አንተ ነህ ትክክል። በቃ የገባህ አንተ ነህ። ሳሚ አሁን ሳሚ ሰላም ናችሁ? እንዴት እኔ ይሄ ጎቤ ምናምን ነው ውሉል ምናምን የሚባሉ እነዚህ የደንቆሮ ማህይሞች አሁን እነሱን አጀንዳ ማድረግ አያስፈልግም። ፎርጌት ማህይም ናቸው ነስተዋል። ይኸውላችሁ ምንድን ነው ቅድም ጢስ አባይ ያለውን በደንብ አስምሮአችሁ አዳምጡት። ይህ ምስክር ነው። በነገራችን ላይ ከንግጠም ወደ ማጋጠም ስትራቴጂክሊ
ሰነድ ጽፈው ተቀምጠው እያደረጉት ያለ ስራ ነው ብሏል። ታሪካዊ እንትኖችን ሁሉ ጠቅሶ አሁን ይሄ ጥያቄ ሲመጣም በራሳቸው ቤት ከፍተው እንደዚህ እያደረጉ አይደለም። ሌሎቹን ነው ቤት ክፈቱና እንደዚህ ያርጉ ተብሎ ያለ ዘመቻ እየተደረገ ያለው ይህንን ጥያቄ ላነሱ ሰዎች ላይ ማለት ነው። አንድም የወሎዎቹን አንድም የኛውን ግፋፎች ሌሎችም ነገ ይቀጥላሉ። በዋናነት ምንድን ነው እየተሰራ ያለው ነው? ለምን ተያዘ ይህ ሰው? ብዙዎቹ አሉ አይደለም። ጎንደር ላይ ሲሰራ የነበረው ደባ ምንድን ነው? እርስ በርስ የማጋደሉ ብልጽግና እየተባለ እንዳለ ሰው እንዲያልቅ የሚደረገው ይህ ሁሉ አካሄድ ምንድን ነው? አንተስ የእኛ ወንድሞች ሄደው ሲዋጉ ብልጽግና ናቸው የሚዋጉት፣ ከብልጽግና ጋር ነው። በሌላው አይን ግን እስኳድን ጨረስ ነው እየተባለ ያለው። አዳምጡ ዝም ብላችሁ። ስለዚህ አሁን ከወያኔ ጋር ለመስራት በሚያደርጉት እንቅስቃሴ ስጋት ነው የሚባለው ኃይል በሙሉ እየተመታ ነው ያለ። ወደዳችሁም ጠላችሁ እነ ሰለሞን ነገ እንቅፋት ይሆናሉ ተብለዋል፣ ተለይተዋል። ይህ ነገር ጎንደር ውስጥም እኮ አሁን የሰሞኑን ዘመቻ ማየት ትችላላችሁ። ዘመቻ ሊከፈት የተፈለገውን አይነት ሰዎች ወያኔ በራሱ ብር በጅቶ መጥቶ እኛንን ሊገዛን አይችልም። ማወቅ ያለባችሁ የእኛን ወንድሞች ሊገዛ አይችልም በቀጥታ። አማራ በሚል ካባ ግን እንድንጠቃ በወዳጅ ግን እንጠቃለን። ይህን ያውቃሉ እነሱ። ስለዚህ በቀጥታ ፊት ለፊት አይመጡም። ድርጅት ለምንድን ነው እስኪ? እነሸቱ እነ መልኪ ሁላችሁ ታውቃላችሁ፣ እነ ሳሚ ሁላችሁም ታውቃላችሁ አይደለም? የጎንደር አንድነት ሊመሰረት ተብሎ ቋራ ላይ እነ ሳሚና አርበኛ ደረጀ ተገናኝተው ከሄዱ በኋላ የጎንደር አንድነት እየተሰራ እያለ ለምንድን ነው በዛ ሁሉ ጩኸት አንድነቱ የጎንደሩ አንድነት ሳይጠናቀቅ አፋብን ወደሚባል አደረጃጀት እንደ አማራ ነው አንድነት መመሰረት ያለብን ተብሎ ለምንድን ነው የተሄዱ? ቆም ብላችሁ አስቡ። ያ ሁሉ ጋጋታ ሩጫ የነበረው ለምንድን ነው? ዓላማው አንድና አንድ ነው። ጎንደሬው አንድ ሆኖ አንድ መክሮ አንድ ዘክሮ ከቆመ በኋላ ጎንደሬው በሚፈልገው መንገድ ነው ትግሉ የሚያስኬደው። ስለዚህ ቀድመን በደንብ ሳይግባቡ በአማራ ማዕቀፍ ውስጥ እናስገባቸው። ከዛ በኋላ ደግሞ እንደዚህ ደግሞ ይመጡልና ከውስጥ በማዕቀፉ ካስገቡ በኋላ ይከፋፍሉሃል። ስታፈነግጥ በላይ በድርጅት አመራር ብሎ ይመጣብሃል። ልክ የተደረገው ይሄ ነው አይደለም? አስተውሉ። እዚህ ቲክታክ ላይ ስንዳረቅ እንደነበረው እኮ ብንደማመጥ ኖሮ እኮ ሁሉ ነገር አይመጣም ነበር። በነገራችን ላይ ካሜራህን አስተካከል አማን። ልዩ ኃይሉ ያ ሁሉ ልዩ ኃይል ፈርሶ በመከላከያ ስንቱ ነው አሁን የመከላከያ አባል የጎንደር ተወላጅ የወጣው? እውነት እንደ ጎንደር ተወላጅ አሁን ከመከላከያ ከድቶ የወጣ ኃይል አለ? ሌላው አካባቢ በብዛት በቁጥር የለም። ሁሉም የየራሱን ቦታና መደብ አዘጋጅቶ ነው የሚታገለው። ማወቅ ያለባቸው ብልጽግናም ቢኖር ነገ አስጠባቂ ኃይል በመከላከያውም በምንም መቆየት አለበት። ፋኖም ካሸነፈ እስቲል በዚህኛው ኃይል አለን ተብሎ ተከፋፍሎ ነው። እኛ ነን ሁሉን እንቁላል በአንድ ቅርጫት በፋኖ ካልመጣ ይደምሰስ እያልን ያለ ነው። እንደዚህ አይነት አካሄድ አያገለግልም። እንማር። እነሸቱ እነ መልኬ እነ ባኔክስ ሁላችሁም ታውቃላችሁ። በተለይ ወደኛው አካባቢ ያለው ሰው ባንደርስበት ቁጭ ብለን አረሞ እያረምን በማህበር ጠላ እየተጠጣ ምናምን ሲወራ የሚውለውን እኮ እናውቃለን አይደል እንዴ? የነ ኢዱ ታሪክ፣ የነ ኢሃፓ፣ የደርግ
የሁሉን እንቅስቃሴ ምን እንደነበረ የኢዱ ታጋይ የነበሩ እኮ አጎቶቻችን ቤተሰቦቻችን እኮ አሉ እኮ አይደለም ተረሽኖ አብዛኛው እንትን ብሎ ተበትኖ ገባችሁ? ያ የሆነው ለምንድን ነው? እርስ በርስ አለመግባባታችን። ጎንደሬው በደርግ በቃ ደርግ ወይም ሞት ብሎ በራሱ ወንድም ላይ አዋጅ አወጀ። ያገኘውን ጨረሰ። ወጣቱን የተማረውን ኤሊቱን በረሃ የገባውም ኢህአፓና ኢዱ እያለ እርስ በርስ ይተጋተግ ነበር። እኛ እርስ በርስ እየተዋጋን ወልቃየትን ግን ማን ተቆጣጠረው? ወያኔ። ማስተዋል አለብን። የአባቶቻችን ታሪክ መድገም የለብንም። ዛሬ ወንድሞቻችን በየጎራው ገብተው ያሉትን እናስተውል። ይህ ጦርነት ሲጀመር ታውቃላችሁ፣ ከእርሻ ቦታቸው ነው ብድግ ብለው በመኪና ተጭነው መጥተው ወደ ጦርነት የገቡት። እነ ሲሳይ ሌሎቹም እነ ሻምበል ከጃንዋራ ተነስተው ነው መጥተው ጎንደር ላይ ጦርነት የከፈቱት። ጦርነቱ ለምንድን ነው? ምን ትርፍ ለማግኘት ነው? የት ለመድረስ ነው? ተኩሱ ስለተባለ ነው የተኮሱት። ይህን መተማመን አለብን። በነገራችን ላይ ሁላችሁ ታውቃላችሁ፣ እነ ሲሳይ ከበረሃ ከእርሻቸው ነው በመኪና መጥተው ሳንጃ ላይ ውጊያ ላይ የጀመሩት። መገምገም አለባቸው። የእስካሁኑ አልፏል። አሁን ከዚህ በኋላ ግን ትግላችን ምንድን ነው? ለህዝባችን ይዘን የምንመጣው ምንድን ነው ብሎ ቁጭ ብለው መገምገም አለባቸው። ኢሊቱ ችግር አለበት። የጎንደሩ ኢሊት፣ አዎ፣ በተለይ ዲያስፖራው ኢሊት የተወሰነ የፋፍዴን ብለው የተቋቋሙትን አልደገፋቸውም የጎንደር ኢሊት። ምክንያቱም የሚዲያ የበላይነት ተወስዶበታል። እነ ስሬ ሲክስቲ መረጃ ቲቪ ምናምን ስንት ዩቲዩብ ሲዘምትበት አንድም የተከላከለ የለም። ወጡ። መሬት ላይ ያሉ ታጋዮችም በተመሳሳይ ሚዲያ ላይ ስለተዘመተባቸው መሬት ላይ ያሉትን እነጌታን እኮ አናቀርባቸውም ያለ እኮ የኛ ወንድሞች እኮ ናቸው። መጀመሪያ ፖለቲከኛ አያስፈልገንም ይሄን ያደረጉ በነገራችን ላይ እዚህ ያሉ እንደው ታሪክ ይቅር የማይላቸው ሰዎች ፖለቲከኛ ከውስጣችሁ ነው የሚወጣ ፖለቲከኛ አታቀርቡ እየተባሉ የጦር ጄኔራሎችና የጦር ሰዎች ተብለው እያማከሯቸው ይሄ ተሰርቷል በጎንደር ላይ። አሁን ቆም ብለው ትግራቸው መገምገም አለባቸው። የመጀመሪያው ስራ እኔ መሆን ያለበት ብዬ የማምነው የጎንደር ፋኖ ሲነሱ ትግላቸው ምን ነበር? አሁን ያሉትን ቁመና እስከ ዛሬው ድረስ በውስጣቸው የተሰራውን ስራ መገምገም አለባቸው። ለጎንደር ውድቀት ነው ይዘው የመጡት ወይስ እንደ አማራም ህዝብ የሚጠቅም የጎንደርን ህዝብ የሚጠቅም ነው ትግል ያደረጉት? ቁጭ ብለው መገምገም አለባቸው። ከዛ በኋላ ከሌሎች ጋር ያላቸው ግንኙነት ምንን በተመለከተ ነው? የእኩል አማራዊ ወንድምነት ነው ወይስ የመታዘዝና የማዘዝ ጉዳይ ነው ያላቸው ግንኙነት? ይሄንን መገምገም አለባቸው። ከዛ ዲያስፖራው ደግሞ መስራት ያለበት እስካሁን ርቆ ቆይቷል። ዲያስፖራው እርስ በርስ ነው የሚባል ላይ ነበረው። አሁን አብዛኛው ወደ ቀልቡ ተመልሷል። ተገናኝቶ ማወያየት አለበት። ይሄን ነው ማለት የምችለው።